መጽሐፍ ያዛችሁ ሰዎች ኤፌሶን ምዕራፍ 6 ቁጥር 10 ላይ ያለውን ቃል እንማራለን። መንፈሳዊ ውጊያ 5 ደቂቃ ይህን ክፍል እናያለን። ማን ነው ዛሬ እግዚአብሔር የተናገረውን ተራራማው ምድር መንጥሮ የሚወርስ? ካሌብ እንደዚህ ያለ ያኔ ያለ ሙሴ ሲልከናል። ያኔ በ45 ዓመቴ ማን ሲልከን? ሙሴ ሲልከናል። ዛሬም ማለት ጉልበታም ነኝ ለመውጣት ለመዋጋት ምን ነኝ አለ? ጉልበታም ነኝ አለ። አቢ አንብብልን እስኪ ኤፌሶን እና ዛሬ እዚህ ቤት ውስጥ ያላችሁ ውጊያችን ከደምና ከሥጋ ጋር አይደለም። ዛሬ ከዚህ ቤት የበቀል ቅባት ለብሳችሁ የምትወጡ ሰዎች አላችሁ። የሆነ ነገር ታስለቅቃላችሁ። አረ አሜን። እስኪ አጠገባችሁ የሆነ አስለቅቄ ነው የምወጣው ዛሬ። አንዳንዶቻችን ዛሬ እዚህ ቁጭ ብለን የሚለቀቅ አሜሪካ፣ ካናዳ ቁጭ ብሎ በረከትን ያዘ ዛሬ በኢየሱስም ይለቃል። አንብባቢ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በቀረውስ በጌታና በኃይሉ ችሎት ምን ያላችሁ? የበረታችሁ ሁኑ። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። እሺ መጋደላችን ከደምና ከሥጋ ጋር አይደለምና። መጋደላችን ከምንና ከምን ጋር? ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፉ መንፈሳዊያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በመዘጋት ቁሙ። በሁሉ ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። አጠገባችሁ ብዙዎቻችን በር ሲዘጋ ነገር ሲበላሽብን አናስተውል። ከተበላሹ ነገሮች ጀርባ የሆነ እጅ አለ። በደንብ ስሙ። ከህመምሽ ጀርባ የሆነ እጅ አለ። ከጭንገፋሽ በስተጀርባ ከሆነ ተደጋግሞ የሆነ ነገር የሚጨነግፍብህ ከሆነ ተደጋግሞ የሆነ ነገር ላይ ስኬት የምታጣ ከሆነ ከዛ ከሚበላሽብህና ስኬት ከምታጣው ነገር ጀርባ ላይ የሆነ ሳምቲንግ የሆነ ፕሮብሌም አለ፣ የሆነ የተሰወረ እጅ አለ ማለት። እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች በተመላለሰበት በ3 ዓመት ተኩሉ ላይ የአራቱ ወንጌል ውስጥ ኢየሱስ የገባበት ሰፈር ሁሉ የገባበት ቤት ሁሉ ጋኔን በረከታቸውን ያዘ፣ ጋኔን ቤታቸውን ያበላሸ፣ ጋኔን ላይፋቸውን ያበላሸባቸው ሰዎች ኢየሱስ ክርስቶስ ሲያገኛቸው አስተካክሎ ጋኔንን አስለቅቆ ነገራቸውን ጤና አድርጎ ሲሰጥ ስትመለከቱ ብዙዎች ከማቴዎስ እስከ ዮሐንስ ክርስቶስ ብዙዎችን ከሰይጣን አሰራር ሲስተም አላቆ ነፃ አውጥቷቸው ሲያሳርፋቸው የምታዩት የሆነ ኃይል ይዟቸው። ያቺ ትዝቃ ታተለች ልጄ ጋኔል ምን አርጎታል? ክፉኛ ይዞታል። ይቺ ሴት በቤቷ ውስጥ ጋኔል የያዘባት ነገር አለ። ጸልያ አጸልያ ምን ማድረግ ያልቻለች ሴት ናት። መፍትሄ አጣች ሴት ናት። መፍትሄ አጣች ሴት ናት። የሆነ ብርቱ እጅ ቤቷ ውስጥ ያለውን ብላቴና ምን አርጎባታል?
አስሮባታል። ይሄንን ሊፈታ ከዚህ ከጋኔል እጅ ልጇን ላላቀቅ የሚችል ማ ብቻ ነው? ኢየሱስ ብቻ እንደሆነ አውቃለች። ኢየሱስ መልስ ላትም ከኢየሱስ ዘንድ የሚወጣው ቃል ቤቷን እንደሚፈታ፣ ብላቴናዋን እንደሚፈውስ፣ ቤቷ ውስጥ የተያዘው ዋና ነገሯን እንደሚያላቅቅ ገብቷታል። ደጋግማ ትጨቀጭቀው ነበር። ደጋግማ ወደ ኢየሱስ ትጮው ነበር። መምህር ሆይ ስማኝ እንጂ ጋኔል ልጄ ምን አድርጎታል? ክፉኛ ይዞ። አጠገባችሁ ያለውን ሰው እንዲበሉት የተያዘ ነገር ዛሬ ይለቀቃል በል። እኔ እንዲህ ብዬ ልጸልይላችሁ፣ እግራችሁ ከዚህ ቤት ሳይወጣ የሆነ ነገራችሁ ይለቀቅ። ተለቀቀ በል። እመኑኝ ዛሬ ከተበላሸባችሁ ነገር ጀርባ የእግዚአብሔር ክንድ ይገለጣል። እግዚአብሔር እስራኤልን ከግብጽ ይዞ ወደ ከናን ማርና ይዟቸው ከግብጽ ሲወጣ የአንድ ቀን መንገድ ወይም የሆነ የ24 ሰዓት መንገድ ቅርብ መንገድ እያለ የ40 ቀኑን መንገድ ነው የ40ውን ቀን የመረጠላቸው ስትሉ ሰልፍን ሊያስተምራቸው ስለፈለገ ያለ ሰልፍ ወጣ ሰው ገብቶ ውጊያ ካልቻለ ነገ እንደሚጠቁ ስለሚያውቅ ብዙ ጠላቶች መሃል ሄደው ስለሚቀመጡ እግዚአብሔር ሰልፍን ሊያስተምራቸው ፈለገ። ውጊያን ሊያስተምራቸው ፈለገ። አንድ ክርስቲያን ነው የሚባለው ዴይ ቱ ዴይ 24 ሰዓት የሚፈልግሽ እባብ የሚፈልግሽ አውሬ እንዳለ ማወቅ አለበት። ለዚህ ነው ባለጋሪያችሁ ዲያብሎስ ይላል የሚውጦን ፈልጎ ምን እንደሚያገሳ አንበሳ ዙሪያችሁ ምን ይላል? 60 ነው የሚዞረው 24 የሆነች ደቂቃ ዘንበል ስቲ ኦሬዲ አታክ ያደርግሻል ማለት ነው። ለዚህ ነው እግዚአብሔር 40ውን ቀን መረጠላቸው። ያው እነሱ 40ውን ቀን ወደ 40 ዓመት መለሱት። እዚህ ቤት ውስጥ ያላችሁ የአንድ ቀን መንገድ እያለ እግዚአብሔር የ40ውን ቀን ለምን መረጠላቸው? እንዲዋጉ ነው። እንዲዋጉ አራ የኔ ነገር እኮ ትግል ሆነ የምትሉ ሰው የኔ ትንሿ ነገር ምጦነች ለሌላው በየሰከንዱ ውስጥ የሚተሳካው ነገር የኔ ነገር ቦሪንግ ሆነች የምትሉ ሰዎች አንተና የሱ ነገር መሃል ያለው ልዩነት ዛሬ ነግረሃል። ያንተ ነገር ባልጋ አይደለም ያልከው፣ ፋይት አለበት፣ ውጊያ አለበት። ዛሬ እዚህ ቤት ውስጥ ያላችሁ እግዚአብሔር እንደዚህ ይላችኋል፣ እኔ ዋጋለሁ፣ ድሉን እናንተ ትወስዳላችሁ። አጠገባችሁ ያለው ሰው እግዚአብሔር ይዋጋል፣ ድሉን አንተ ትወስዳለህ በሉት። የሆነ ሰው ከዚህ ቤት ሳይወጣ ድል እየጠበቀው ነው፣ ምስጋና እየጠበቀው ነው። የኔ ነው የሚል ሰው እጁ ዘርግቶ አሜን ይበለኝ። እስኪ አንድ ሰው ጮ አሜን ይበለኝ። መጽሐፍ ምን እንደሚል ታውቃለህ? ይዋጉሃል ግን ኤርሚያስ ምዕራፍ 1 ላይ ቁጥር የመጨረሻው ላይ ድል ምን አይሉም ማለት አይነሱ አድን ዘንድ እኔ ካንተ ጋር ነኝ። አጠገባችሁ ያለው ሰው እግዚአብሔር ከኔ ጋር ነው በሉ። በደንብ ስሙኝ። አሁን ወደ ለኤፌሶን ቅዱሳን ጳውሎስ የተናገረውን የላከላቸው መልእክት እናገራለሁ ወይም ማስተምራቸዋለሁ ለ3 ለ5 ደቂቃ። እዚህ ቤት ውስጥ ያላችሁ ዴይ ቱ ዴይ ሰልፍ ውስጥ ያላችሁ፣ ውጊያ ውስጥ ያላችሁ፣ ጦርነት ውስጥ ያላችሁ ለናንተ አንድ መልእክት ልናገር። እናንተ ላይ የእግዚአብሔር ዓላማ ስላለ፣ አንተ ላይ፣ መስፍኔ ላይ፣ አንቺ ላይ የእግዚአብሔር ፕሮግራም ስላለ፣ ውጊያው የበዛብህ የእግዚአብሔር ፕሮግራም ስላለብህ፣ አጠገብ ያለውን ሰው ውጊያው የበዛብህ የእግዚአብሔር ፕላን ስላለብህ ነው። በር ተዘግቶ የተጨነክበት ነገር ካለ እመነኝ፣ እግዚአብሔር ምስክሬ ነው የምልህ፣ እግዚአብሔር ይዋጋላል፣ በሩን ይከፍተዋል። ያመነ ሰው ጮሆ አሜን ይበለኝ። ቁጥር 10 ላይ ምን ይላል? በቀረውስ በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የማንን?
ምን አርጉ? ልበሱ። ዛሬ እዚህ ቤት ውስጥ ያላችሁ ሰዎች የውጊያ መንፈስ ውስጣችሁ እንዲገባ ፈልጋል። ኢያሱ ልክ ከነዓን ከገቡ በኋላ ለየነገዱ ርስት ምን አደረገ? አከፋፈለ። ከዛ የማን ርስት የመጨረሻው የማን ቀረ? የካሌብ ቀረ። ካሌብ መጣና እንዲህ አለ፣ አንተ በዕጣማ አትሰጠኝም፣ እኔ በዕጣ አልቀበል። ሰውየው አርጅቷል። ኦሬዲ የሰው እድሜ ማለቂያ ላይ ነው ያለው። 80 አካባቢ ነው ያለው። ለካ ውስጡ ያለው ስፒሪት አላረጀም። ምን አለ? ቶ እኔ በዕጣ እንደ እከሌ ማን ይሁዳ እከሌ እንደወሰደ አልወስድም። እኔ ይሄንን ተራራማው ምድር አለ ምን አርጌ መንጥሬ ምን አረጋዋል? እወርሰዋለሁ። ዛሬ ከዚህ ቤት ሳትወጡ እግዚአብሔር አዋሳ ከተማ ላይ ብቻ ለልማ የመጣችሁበት ከተማ የመጣችሁበትን አካባቢ ጠርጋችሁ የምትወስዱበትን እግዚአብሔር ብትር ይስጣችሁ። እስኪ አጠገባችሁ ያለውን ሰው ጨብጥና ቁልፉን ትረከባለህ። ዛሬ መሳሪያውን ትረከባለህ በል። አሜን። የእግዚአብሔርን ዕቃ ጦር ምን አርጉ? ልበሱ። የእግዚአብሔር ቃል ምንድነው? አንደኛ ጸሎት፣ ሁለተኛ ቅድስና። ለዚህ ነው ኢየሱስ ክርስቶስ ሰይጣንን 3-0 ዘርሮ ያሸነፈው እንደ ማይክ ታይሰን ቦክስ በቃል ተብሎ ተጽፏል። ወርቄ ብሰግድልኝ ሲል እንዲህ ተብሎ ተጽፏል። ለእግዚአብሔር ለአምላክ ብቻ አንተ ኢየሱስን የሚያክል አምላክ ስገድልኝ እኮ ነው ያለው ሰይጣን። አቤት አቤት አቤት! ኢየሱስ ደግሞ ዘና ፈታ ብሎ ነው የመለሰው። የሚሰገድለት አንድ ያህዌ ብቻ ነው። አጠገባችሁ ያለውን ሰው የሚሰገድለት ያህዌ ብቻ ነው። ዛሬ ከእኔ ጭምር ለእግዚአብሔር ቃል ጊዜ አለን። እዚህ ቤት ውስጥ ያለ ለስልካችን ጊዜ አለ። 2-3 ሰዓት ስልካችን የምናይበትን 30 ደቂቃ ዛሬ መጽሐፍ ቅዱስን እናነባለን። ከእግዚአብሔር ቃል ጋር ጊዜ እንወስዳለን። የእግዚአብሔርን ቃል ሜዲቴት እናደርጋለን። የእግዚአብሔርን ቃል እናሰላስላለን። ቃሉ በሙላት ይኑርባችሁ ይላል መጽሐፍ። ዛሬ ሰይጣን በላያችን ላይ 44 በሽታ አምጥቶ የሚጨፍርብን የቃሉን ሙላት የቃሉን ጉልበት ስለጣል። ዛሬ ወደ ቃሉ ገበታ እንመለስ። ፍሬ አልባ የሆነውን ነገር እንኳን ስልክ ከፍተን 22-3 ሰዓት ስክሮል እናደርጋለን። 20 ደቂቃ ዛሬ መጽሐፍ ቅዱስ ማንበብ አቅቶን እግዚአብሔር እናንተም ብቻ ሳይሆን እኔንም ጭምር የወቀሰኝን ነገር ነው ማስተምራችሁ። ወደ ቃሉ ገበታ እንመለስ። በሰው ሰራሽ ቴክኖሎጂ ብዙ ነገራችንን ሰይጣን ዘርፎብናል። ጌታ ኢየሱስ ክርስቶስ ለሰይጣን 3ቱ መልስ ሲመልስ የቃሉ ሙላት ውስጡ ነበር። ውደቅና ስገድልኝ ስል ሄዶ ከዘዳግም ያመጣለታል። ከዚህ መቅደስ ራስን ፈጥፍጥ ሲል ሄዶ ከመዝሙር 91 ላይ ይዞ አምጥቶ ይነግረዋል። አምላክን እግዚአብሔር ምን አታርግ እያለ አትፈታተን፣ እንደዚህ እያለ ኢየሱስ ይመልስለት ነበር። ሄሎ እዚህ ቤት ውስጥ ያላችሁ የአባቴ ብሩካኖች ወደ እግዚአብሔር ቃል ገበታ እንመለስ። ለዚህ ነው ጳውሎስ የማንን ሽንገላ? የዳቢሎስን ሽንገላ። ዳቢሎስ ሸንጋይ ነው። መጥቶ ሲንሸነግልሽ ብሎክ የምታረጊው የእግዚአብሔር ቃል ሙላት ያስፈልግሻል። ስለዚህ ከጣልናቸው ትልቁ ነገሮች የእግዚአብሔርን የቃሉን ፍቅር ጥለናል። ለቃሉ ጊዜ እየሰጠን ከእግዚአብሔር ቃል ብዙዎቻችን ርቀናል። እግዚአብሔር ወደ ቃሉ ይመልሰን። ቀኝ እጃችንን ከፍ አድርገን አንገታችንን ዝቅ አድርገን 1 ደቂቃ መልሰን ወደ ቃልህ ጉያ መልሰን ወደ ቃልህ ጉያ ቃልህን ባቃለልንበት ምሕረት አድርግልን። ከቃልህ ገበታ ስለራቅን ምሕረት አድርግልን በሉት።
ጌታ ሆይ በቃልህ ላይ ስላደግን ይቅር በለን ማረን በሉት ጌታን። አንድ ደቂቃ የእግዚአብሔር ቃል ከማር ይልቅ ይጣፍጣል። ኦ ራባስ ከማር ይልቅ የሚጣፍጠውን ቃል ጥለናል። ጓዳችን የገቡ ተምችና ኩኩባ ደጎባና አንበጣል ጉልበታችንን የቃሩን ፍቅር ጉልበት በልቶብናል። እግዚአብሔር ሆይ መልስልን የቃልህን ፍቅር በሉት። መልስልን የቃልህን ፍቅር፣ መልስልን የቃልህን ፍቅር። ዛሬ አንብበን የማንጠግበውን ያንን የልጅነታችን በጸሎት ውስጥ ሆነን የምንራበውን ያንን የቃልህን ፍቅር መልስልን። ለቤተፋጌ መልስ፣ ለልጆቼ መልስ፣ ለባሪያህ መልስ። ይህ እግዚአብሔር ሆይ ከትውልዱ ላይ ሰይጣን የወሰደውን የቃልህን ፍቅር መልስ። እግዚአብሔር የቃሉን ፍቅር ይመልስልን፣ ምሕረት ያርግልን። አሜን። የእግዚአብሔርን ዕቃ ጦር ምን አርጉ? ልበሱ። አጠገባችሁ ያለውን ሰው ዛሬ ለብሼ ነው የምወጣው በሉ። የእግዚአብሔርን ቃል ለብሼ እወጣለሁ በሉ። ያ ሁለተኛ መጋደላችን አለ ፖል ከደምና ከስጋ ጋር አይደለም። የምንጋደለው አለ ከደምና ከስጋ ጋር አይደለም። ዛሬ እዚህ ቤት ውስጥ ያላችሁ ይሄ አሁን የሚንጫጫውን የሰይጣንን አፍ የሚያዘጋ የሰይጣንን መንግስት የሚያፈርስ የእግዚአብሔርን ዕቃ ጦር መልበስ አለ። እየሰማችሁ ነው? ቅድም ሐዋርያ ሥራ 16 ቁጥር 16 ላይ ያለውን ቃል እያጠናው ነበር መጣይ ነበረው። ጳውሎስን ለኃያለ ቀን እየተከታተለች ጨቀጨቀችው ይላል፣ ነዘነዘችው ይላል። ቅዱስ የእግዚአብሔር ሰዎች ናቸው። ምን በሏቸው? ስሟቸው። የመዳንን መንገድ የሚነግሩና ስሟቸው ምናምን እያለች ለኃያለ ቀን ጳውሎስን የሚያክል ሶስተኛ ሰማይ ሄደው መንፈስ ስላሴ ጋር ቁጭ ብሎ ምክክር ያደረገውን ሰውዬ ለኃያለ ቀን አታለለችው ይላል። መጨረሻ ላይ መሮዞር ስለካ አጅሬው ዛሬ የልቦና አይኖቻችንን እግዚአብሔር ያብራ። የሆኑ ልጆች ላይ ዛሬ ቡልዶዘር የሚያክል ቅባት ይመጣ። የመናፍስቱን ሰፈር የሚያናውጡ ጨካኝ እዮች ዛሬ እዚህ ቤት ይቀባሉ። እጅሽ ከፍ አድርጊና ተረኛው እኔ ነኝ በለኝ። ይኸው ስማ፣ በኢትዮጵያ ምድር ላይ ያሉ የአመፃ መሰዋዮች በእኔና በአንተ ዘመን ይገለበጣል። እሺ እናንብቦ። መጋደላችን ከምን ጋር? ከደምና ከሥጋ ጋር አይደለም። እሺ አለና ይወስሙ። የምንጋደረው ከሰዎች ጋር አይደለም። ምንዋጋው ከሰው ጋር አይደለም። ከማን ጋር ነው የምንዋጋው? ያለ አንደኛ ከአለቆች። እሺ ከአለቆችና ከስልጣናት፣ ከዚህም ይላል ከጨለማው ዓለም ገዢዎች ጋር በሰማይም ስፍራ ካሉት ከክፋት መናፍስት መንፈሳውያን ሰራዊት ጋር ነው እንጂ። ቆይ እችን ቀና ብላችሁኝ በደንብ ስሙ። እኔ መጥቶ በለጣውን አታክ ላይ ያደረገኝ ከፈለገ ጥሌ ከበለጠ ጋር አይደል፣ ከበለጠ ጀርባ ጋር ካለው ስፒሪት ጋር ፋይት ይማር። እየሰማችሁ እንዴት ላስረዳችሁ መሰላችሁ? የዚህ አሁን ጳውሎስ እየተናገረ ያለው ከደምና ከሥጋ ጋር ሳይሆን ከናቲ ጋር ሳይሆን ውጋዬ ከናቲ ጀርባ ላይ ሆኖ ከሚመጣው መንፈስ ጋር ነው። ምናችን ያለው ውጊያችን ያለው ምንጋደለው ከሱ ጋር ነው አለ። ከሆነ ከተበላሸብሽ ነገር ጀርባ የሆነ ሳምቲንግ የሆነ ችግር አለ። የሆነ የመንፈስ አሰራር እንዳለ ማወቅ አለባችሁ። እዚህ ቤት ውስጥ ያላችሁ ያው እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር ዛሬ መንፈሳዊ አይናችሁን ያበራል። እስቲ ከጎናችሁ ያለው ሰው የልቦና አይኑ ይከፈታል በሉ። ፖል አለ እኛ ውጊያችን ከደምና ከሥጋ ጋር አይደለም፣ ከጨለማ ገዢ ከሉሲፈር ጋር ነው። ለዛም አለ በሰማዩ አለ ስፍራ ካሉ ከክፉ መንፈሳዊያን ሰራዊቶች ጋር ነው። ውጊያችን ከነሱ ጋር ነው እንጂ አለ ከደምና ከሥጋ ጋር አይደለም። ዛሬ እዚህ ቤት የመጣችሁ ሰዎች እንደ እግዚአብሔር ነብይ ምነግራችሁ አንድ ሰክሬት አለ። አልፋችሁ እንዳይሳካላ ፍሬያማ እንዳትሆኑ
ቀን ሌሊት የሚዋጋችሁ መንፈስ ዛሬ ትገለብጣለህ። እስቲ እጃችሁ ከፍ አድርጉና እመታዋለሁ በለ። እስቲ እንዲገባችሁ በደንብ እንዲገባችሁ አንደኛ ሳሙኤል ምዕራፍ 17 ላይ ያለው ትዝ ይላችኋል። ጎልያድን ዳዊት ሊገጥሞ ሲመጣ ጎልያድ በአማልክቶቹ ስም ረገመው ይላል። ልክ በአማልክቶቹ ስም ሲረግመው ዳዊት ጫወታ ከአማልክቶች ጋር ከሆነማ በቃ አልቆልሃል፣ ኦሬዲ ተዘርረሃል፣ በተገዳደርከው በእስራኤል ጭፍሮች አምላክ ስም እመጣብሃለሁ። ጌታ ምስክሬ ዛሬ አንድ ነገር ልንገራችሁ፣ ላይፋችን ውስጥ ያሉ ጎልያዶች ይገለበጣል። አጠገብ ያለውን ሰው ይገለበጣል በል። የመጨረሻ ማን ነው ዛሬ የበቀል መንፈስ ተሞልቼ የቤተሰቤን ከርስ መስበር እፈልጋለሁ የሚል? ሄሎ አንቺ ነሽ እናቴ፣ ልጸልይልሽ። ከዚህ ግቢ ሳትወጪ የሰይጣንን መንግስት የምትገለብጭበት የበቀል ቅባት ይውደቅብሽ። ውጊያችን ከምን ጋር? ቆይ አለቆች የሚባሉ አሉ፣ ስልጣናት የሚባሉ አሉ፣ ወይም የጨለማ ዓለም ገዦች የሚባሉ እርኩሳም አዛዦች አሉ። ዋና ምክትል መከላከያ ላይ በተዋረድ የሚሰራ የሚያዙ አሉ፣ የሚታዘዙ አሉ፣ የሚያስፈጽሙ አሉ። ኢየሱስ አንድ ጊዜ ምን እንዳለ እናንተ ተኝታችሁ ሳለ አለ ጠላት አለ የዚህ ዓለም ገዢ መጥቶ አለ እንክርዳድን ዘራባችሁ ይላል። ብዙዎቻችን ባይዘው ውጊያ በሰላም እንኖር እንከባበር አልነካም አትንካኝ ተባብለን የምንኖር ይመስለኛል። ብዙዎቻችሁ ሰይጣን መቃወም ያቆማችሁ፣ ኃጢያትን መቃወም ያቆማችሁ ብዙዎቻችሁ አላችሁ እዚህ ውስጥ። አራ ተነስ አንተ የምተኛ ወይ ንቃ ነው የሚለው መጽሐፍ። ተነስ ዌክ አፕ። ግን አንድ ነገር ልበላችሁ ዛሬ ውጊያ ያቆማችሁ፣ ውጊያችሁን ከደምና ከስጋ ጋር ያረጋችሁ፣ እኔን እንደዚህ ያለችኝ እያልሽ 24 ጥቅስ እየጠቀሽ ሰው የምትረግሚ፣ ኧረ እባክሽን ቆይ የሰይጣኑን እንጨርስ። ቆይ ከሰይጣን ጋር ያለንን ውጊያ እንጨርስ መጀመሪያ። እዚህ ቤት ውስጥ ያላችሁ አደራችሁ ዛሬ ውጊያችን ከደምና ስጋ ጋር ስላልሆነ ዌክ አፕ፣ እንነሳ፣ እንዋጋ። እንደ ካሌብ ያሉ ጀግኖች ያስፈልጉን። እንነሳ፣ እንዋጋ የሚሉ ማሸነፍ እንችላለን። ተነስተን ምን እንበል የሚሉ እንዋጋ የሚሉ ያስፈልጉን። ዌክ አፕ ዛሬ እዚህ ቤት ውስጥ ያለ አሁን እዚህ ሆስፒታል ምንድነው ሪፈራል ብንሄድ ያለው በሽተኛ ሂዱና ቼክ አድርጉ። የቤተ ክርስቲያን መርከም ከተማችን ላይ የሚታየው ገጽታ። ስለዚህ አጠገባችሁ ያለውን ሰው ጸሎትን ያቆምክ ከሆነ ዛሬ ተነስ በሉት። ተነስ መጸለይ ጀምር በሉት። አጠገብ ያለውን ሰው ከተኛውበት እነቃለሁ በሉት። ኢየሱስ ለዘላለም ጌታ። አንድ ሰው ጮሆ አሜን ይበል። ለዚህ ሲዝኑ የመጨረሻ ሲዝን ስለሆነ ተነስተን እንዋጋ። ተነስተን ሰይጣንን ፋይት እናርገው። የመጨረሻውን ቀጥሎ ያለውን እናንብብና እንጨርስ። ምን ይላል? ካለቆችና ከስልጣናት ጋር በኋላ እንዲህ ይላል ቁጥር 13 ስለዚህም በክፉ ቀን ለመቃወም ሁሉ ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ምን አርጉ? አንሱ። እስኪ አጠገባችሁ ያለውን ሰው አነሳለሁ በሉ። yes ከዛስ እንግዲህ ወገባችሁ በእውነት ታጥቃችሁ የጽድቅንም ላይ ጨምራችሁ የሚንበለበሉትን የክፋትን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። አጠገብ ያለው ሰው የእምነት ጋሻ አንሳ በሉ። የሚንበለበለው አለ አይደል? ቁጭ ብለህ ወይም ተኝተህ ወይም የሆነ ነገር እያደረግ መጥቶ የሚወረወርና የሚሰካ መንፈሳ ተወርዋሪ እባብ አለ፣ ተወርዋሪ መንፈሳ። አሁን ሰዎች ቁጭ ብሎ ባሉበት የሆነ ብሎ በዛው የሚሞቱ ሰዎች አለ፣ ተወርዋሪ ዘንዶች አለ። እነዚህ ምን እንድትል ፖል እያለ ያለ እነዚህ ምን ልታረጋቸው? ፋይት ልታረጋ ወይ ፈጽሞ ምን ልታረጋ?
እንድትቃወም የእግዚአብሔር የእምነትን ጋሻ ምን አርግ? አንሳ። አጠገባችሁ ያለው ሰው አንሳ እስኪ በለው። ከዛስ የመዳን ራስ ቁለ የመንፈስም ሴፍ ያዙ፣ እርሱም የእግዚአብሔር ቃል። አጠገባችሁ ያለውን ሰው ሴፍን ዛሬ አንሳ በለው። ስለዚህ ይላችኋል ጎልያድን ዳዊት ከጣለ በኋላ ሴፉን አነሳ ነው። የማንን? የጎልያድን ሴፍ አነሳ። በዛው መዞ ምን አደረገው? ቆረጠ፣ አንገቱን ቀላው ይላል። ያቺ ዳዊት የቀላት ሴፍ በክብር ነው በእግዚአብሔር መቅደስ ውስጥ የተቀመጠች። ሳሙኤል በክብር ተቀመጠች። በኤላን ሸለቆ ትዝ ካላችሁ ቻሌንጅ ዳዊት ሲገጥሞ ያኔ ጎልያድን የጣልኳትን ያችን ሴፍ ምን አርግልኝ? አምጣልኝ፣ ስጠኛል። በተቸገረ ጊዜ ያነሳት ያችን ሴፍ ነው ዳዊት ራሱ። እየሰማችሁ ነው? ስለዚህ እዚህ ቤት ውስጥ ያላችሁ ውጊያ ያቆማችሁ፣ ጸሎት ያቆማችሁ፣ ከእግዚአብሔር ጋር ህብረት ያቆማችሁ ሰዎች እባካችሁ አንሱ ይላችኋል እግዚአብሔር። ስንቃወም የሆነ ተበሳጭተን የምንቃወም እንዳይመስላችሁ። ማለት ደብሮ የምንቃወም ነው። 24 ሰዓት ሙሉ የሚፈልገን ሰይጣን አለ። እሱን ለመምታት ነው የምንቃወም። ስለዚህ እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች የተቃውሞ ጸሎት ከቤታችሁ እንዳይጠፋ ቆመን አንድ ደቂቃ እንጸልያለን። ቫሃዳ ሻቲያላቦስ እስኪ አጠገባችሁ ያለውን ሰው ያዙት። አንድ ደቂቃ ያዙት። እስኪ እጁን ያዙ። ለአጠገባችሁ ላለ ሰው እንድትጸልዩ ይፈልጋል። አጠገባችሁ ላለ ሰው እንድትጸልዩ ይፈልጋል። ብራሃዳጋሽ ብራታካባስ እንዲህ ብላችሁ ጸልዩለት። ለወንድሜ፣ ለህይወቱ፣ ለዘመኑ እግዚአብሔር በሱ ላይ እኔ አንድ ጸሎት የምር እንድትጸልዩ ይፈልጋል። እግዚአብሔር የውጊያ መንፈስ ስጠው። የጣለውን ብትር ያንሳ። ጉልበቱን እግዚአብሔር አድስ፣ መንፈሱን መልስለት፣ ጉልበታማ አድርገው ዛሬ ዘሄቤ ምን ተረባጋስ የላሃባባስ የፕራዳጋ ጸልዩለት። አጠገባችሁ ላለ ሰው ወንድሜ አልፎ እንዲሄድ ጸልያል። እህቴ አልፋ እንድትሄድ ጸልያል። እንዲሳካላት ጸልያል። ዛሬ ግን ጌታ ሆይ ብትሩን ያንሳ፣ ሴፉን ያንሳ። ድል ያደረገበትን ትላንት የሰይጣንን አንገት የሰበረበትን ወራባሻፓባ ጸልዩለት። ምርኮ እንዲመለስ፣ ያ ቅባት እንዲመለስ፣ ያ መንፈስ እንዲመለስ። ጠላቶች ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ተብሎ እንደተጻፈ ዛሬ የጠላትን ከፍታ የምትረግጡበት የእግዚአብሔር የበቀል ቅባት ይምጣ። አሜን ያለ ሰው ልስማ ወይ? የእግዚአብሔር ቅባት ይምጣ፣ የእግዚአብሔር መንፈስ ይምጣ። ናሃታካሳቱራባ ኔኮባ ሃዱካየ የሚገርማችሁ ነገር የብዙ ሰዎች ያረጀ ልብስ ከላያቸው ላይ እየተገፈፈ ያረጀ ልብስ ከላያቸው ላይ እየተገፈፈ የማይመጥናቸው ነገር ከላያቸው ላይ እየተንከባለለ በኢየሱስ ስም ተነሳ፣ ተነሳ። የድካም መንፈስ ተነሳ፣ የሰልፍ መንፈስ ተነሳ። እስቲ አንድ ሰው ጮሆ ተነሳ ይበለን። ይኸው ስሙኛ፣ አንዴ እጃችሁ ከፍ አድርጉ። አንድ ደቂቃ ሪሙቭ አድርጉ እስኪ ከላያችሁ ላይ አንስቻለሁ። ማይመጥነኝን ነገር ከላይ ላይ አንከባለያል አንስቻለሁ። ከኔ ጋር አይሄድም፣ ከኔ ጋር አይቀጥልም፣ ከኔ ጋር አይቀጥልም፣ ከኔ ጋር አይሄድም፣ ከኔ ጋር አይቀጥልም። ባባ